በጣም ሁሉም ነገሩ ያም በተለይ ጨርቁ ያው እሱን አውጥቶታል። ለየት ያለ ጨርቅ ነው። አዲስ ጨርቅ ነው። 5 አርብ ነው። በጣም እንደዚህ የሚያምር ጨርቅ ነው። መነሻዋ እቺኛዋ ልብስ ነው። ከዛች ላይ ነው የዳይመንድ የሚወጣው። ከዚህ በፊት ቀዩን አስተዋውቀን ስለነበር ከዛ በኋላ አሁን ቀይ የሰራ ነው። አሁን በቤጅ አረግ ነው። በጣም አራቱ ሲሰፋ አንዷ እቺ አበባ ነበር የምትታየው። አሁን 5ቱ አርብ ሲሰፋ 5ቱ እንድታየው እዚህ ጋር ይሄ አብጥ ተደረጎ እንዲሰራ እንደዚህ አድርገን ይሰራ በገመድ የሰራ ነው። ድሩም እንዲችል አድርገን ሰርተነዋል። ሰላም እንደምሰነበታችሁ ውድ አምዳ ቤተሰቦች፣ ዛሬ የምንገኘው ሀገራችን ላይ ብቸኛው ሸማኔ የሆነው ማሞ ሱቅ ነው። ከአሁን በፊት እንግዲህ በጣም ብዙ ጊዜ ማሞን አቅርቤላችሁ ብዙዎቻችሁ ወዳችሁት ዩኒክ የሆነውን ልብሱን የትም ያልተለበሱ ገበያ ላይ ያልወጡ ልብሶች አሉት። ከአሁን በፊትም እንዳሳየናችሁ ዛሬም ደግሞ በጣም የሚያማምሩ ለየት ያሉ የትም ያልተለበሱ ልብሶችን እያሳየናችሁ ምን ቆይ ይሆናል። አብራችሁ ማሞ እንግዲህ ከአሁን በፊት በጣም ብዙ ጊዜ ቻናል ላይ አቅርቤ በጣም ብዙዎች ወደውሃል። ዩኒክ የሆኑ ልብሶችን የትም ያልተለበሱ ልብሶችን አሳይተህን ብዙዎች ወደውት ነበረ። ዛሬ ደግሞ ምንድነው ያዘጋጀህልን? ምንድነው ለየት ያለ ነገር ያለ? ምንድነው ከምንድነው የምንጀምረው? እሺ ዛሬ ከዚህ ነው የምንጀምረው። ኦኬ። ይሄ ገበያ ላይ ያው ታውቂያለሽ ይሄ ልብስ መሰለኝ። አዎ ገበያ ላይ የሚታወቅ ልብስ ነው። እሺ እኔ አሁን ማደስ ስለፈለኩኝ ይሄን ልብስ ከመጀመሪያው ምን አደረኩሽ መሰለኝ? ፍሬሙን አጠፋው። ፍሬም ነበር ይሄ ልብስ ፍሬም አለ። መጀመሪያ ፍሬሙን አጠፋው። ፍሬሙን ካጠፋው በኋላ ደግሞ ሲሰፋ አንድ አርብ ብቻ ነው የሚታየው። 4ቱ አርብ ሲሰፋ አንድ አርብ ነው የሚታየው። ለዛ ብዬ ደግሞ አርቡን ቀነስኩኝ። 5 አርብ አደረኩት። ሁለተኛ ደግሞ ልብሱ ከበድ እንድል እዚህ ጋር አበጥ እንድል አደረኩት። ሶስተኛ ደግሞ ይሄን ጌጥ ጨመርኩበት። ይሄ የእጅ ስራ ነው የሚሰራው። ይሄ ጨሌ በእጅ ስራ ነው የሚገባው እንጂ በእንትን አይደለም፣ ጌጥ አይደለም። በላዩ ላይ የተሰፋ ነው። በላዩ ላይ የተሰፋ በእጅ ስራ ነው የተሰራው። እሱን ጨመርኩበት። ጨርቁም ያው የተለየ ጨርቅ ነው ያደረኩት። የክብር ልብስ አድርጌ ነው የሰራሁት። ይሄንን ከገበያ ላይ ልብሱን ሳገኝ አንድም የሰራሁበት ምክንያት ገበያ ላይ ልብሱ እንዴት ነው ብዙ ጠያቂ አልነበረም። ይሄን የመሰለ ልብስ ማለት ነው። ስለዚህ መታደስ ስላለበት መጀመሪያ ይሄን ልብስ ለማደስ ወሰንኩኝና እንደዚህ አድርጌ አደስኩትኝ። በቃ ቆንጆ ወርዶ እንዲሰራ ተደረገ። አሁን ከዚህ ላይ የፈታን ነው እቺ ነገር ያደግናት በእጅ ስራ እንደ ጨሌ ነገር ማለት ነው። ስለዚህ አሁን ልብሱ በደንብ ወጣ። አበጥ አለ። ይሄኛውን ገመድ ነው ተገምዶ ነው የገባው። ተገምዶ ነው የገባው። ብጥ ያለ ልብስ ነው። እንደ የሽመና አይደለም የገመድ ነው። ሽመና ነው ግን ተገምዶ ነው ክሩ የተሰራው። ክሩ ተገምዶ ነው የተሰራው። ለየት አለ። አሁን ከተለመደው ለየት ወጣ አለ። በጣም ቆንጆ ሆነ። አሁን ይሄ ሲሰፋ 5ቱ አርብ ይታያል። መጀመሪያ አሁን ገበያ ላይ የነበረው 4ቱ ሲሰፋ አንዷ እቺ አበባ ነበር የምትታየው። አሁን 5ቱ አርብ ሲሰፋ 5ቱ እንድታይ አድርጌ ነው የሰራው። በጣም ቆንጆ ተደርጎ ነው የሰራው። ያው ጨርቁም ለይቼ ነው የሰራው። ማነን አይደለም። እንደዚህ ልብሱ በጣም ከከበደና ከበድ ካረግ ነው ጨርቁንም እንደዛው ከፍ ያለ ማድረግ ስላለብኝ ይሄን እንደዛ ነው የሰራሁት። አሁን አንዳንዴ ልብሶቹ ምን መሰለሽ፣ ልብስ ብዙን ጊዜ አንድ ቀን ነው የሚለበሰው እየተባለ ስለሚወራ ስለሚባልም ያለን አማራጭ ምንድነው ልብሶቹን ከአንድ ቀን በላይ የክብር ልብስ እንዲሆን አድርገን መስራት ነው። ለዛ ነው ይሄን ልብስ ያዘጋጀሁት። በጣም ያምራል። ስራህን አለማድነቅ አይቻልም። ቆንጆ ልብስ ነው። ይሄ ምርጥ ልብስ ነው። ለዛ ነው። ሁለተኛ እቺን ነው የሰራሁት። እቺኛዋ ጥቁር በባህል ልብስ አልተለመደም። ጥቁር ሻይን አመጣው። ጥቁር ወርቅ ዘባ አመጣን። ከዛ በኋላ ይሄን የካውያ ጥፋት ቆንጆ አድርገን በ6 አርብ ሰራው። ምንም በጣም የሚያምር ፈርጥም አልገባበትም። ገና ፈርጥ ሲገባ ነው ያምነው። አሁን ለፎቶ ለዚህ ለቪዲዮ ሲባል ነው አቻኩዬ ያመጣሁት እንጂ እዚህ ጋር እጅጌም አልተሰራለትም። ዝም ብዬ ጠቅልዬ ነው ያስቀመጥኩት። ልብሱ ግን በጣም ያምራል። የካውያ ጥፋት በጣም ነው የሚያምር። በጣም ምርጥ ልብስ ነው። ለየት ያለ በቃ እንትኖቹ ደግሞ ካሜራ ላይ ላይታይ ይችላል። ሻይን ያደርጋል። ጨርቁ ጥቁሩ ሻይን ያደርጋል በጣም። ጥቁር ሽቦ አለው፣ ጥቁር ወርቀ ዘባ አለው፣ ጥቁር ሳባ ራሱ አለው። ጥፋቱ ደግሞ በ7 አርብ ላይ ነው የሰራሁት። በ7 አርብ ላይ ነው የሰራሁት። በጣም ሰፊ ነው። ቆንጆ ነው። በጣም ምርጥ አድርገን ነው የሰራሁት። በጣም ነው የሚያምር። ቀጥለን ደግሞ ይሄን ላሳይሽ። ይሄኛው ልብስ በዚህ አሰራር ገበያ ላይ አለ። በዚህኛው አሰራር ማለት ነው። በሜዳ ሙሉ
ገበያ ላይ ስላለ እኔ ግን ምን አድርጌ ሰራው መሰለሽ ክብ አድርጌ ሰራው ክብ አድርጌ ሰራው ያምራል ጨርቁም ለሱም ይሁን ጨርቅ አዘጋጀውለት ያው ምንን አይደለም የለየት ያለ ጨርቅ ነው የራሱ ጨርቅ አለው ከዛ እዚህ ጋር ክፍት ቦታ ላይ ግን ምን አስቤ መሰለሽ ክፍት ያደረኩት እዚህ ጋር የካውያ ጥፋቱን እዚህ መሃል ላይ እናደርጋለን እዚህ ጋር የካውያ ጥፋቱን መሃል ላይ እናደርጋለን ጥበቡ ለብቻውን ይቀራል ጥፋት አለው እዚህ ጋር እንትን አለው ለብቻውን ይቀራል በጣም ቆንጆ ምርጥ ነው የሚሆነው ጥፋቱን ለማይፈልግ ሰው ደግሞ እንደዚህ አድርጌ አዘጋጀውለት የሁለቱም ነጣ ግን ይሄ ነው እንደዚህ በፍሬም ሰራ ጥፋቱን ለማይፈልግ ሰው እንደዚህ በፍሬም ሰራ ጨርቆ ራሱ ነው ስራው ራሱ ነው ምንም ለውጥ የለውም በፍሬም እንደዚህ አድርጌ ሰራ ይሄው በጣም በቃ ምርጥ በጣም ያምራል በቃ ሲታይ ራሱ የሚያስደነግጥ ነው ልብስ አንዳንዴ ያው ቅድም እንዳልኩት ለአንድ ቀን ነው ከሚባል መውጣት ስላለበት ነው የኛ የባህል ልብስ በአንድ ቀን ነው ከሚባል እንዲወጣ አስፈልጌ ነው ይሄን ሰራሁት በቃ ማሳደግ ስላለብን ያምራል ቀጥለን ደግሞ ለካውያ ጥፋት ያዘጋጀሁትን ልብስ ላሳይሽ እሺ እቺኛዋን ከዚህ ቤት አሳይቼ እንደሆነ አላውቅም በእንትን እቺኛዋን ለካውያ ጥፋት ነው ያዘጋጀሁት ትሆናለች በጣም ታምራለች ጥፋት ስትሆንበት ይሄኛው ደግሞ ገመድ ነው ጥፋት ሲሰራ ገመዶቹ ማለት ወፈር እንዲል ስለሚፈለግ ጥልፍም ያደረኩት ለዛ ነው ወፈር እንዲል ስለሚፈለግ ነው ይሄን ገመድ ያደረኩት ጥፋት ሲደረግበት 6 አርብ ነው በጣም አለው በቶፕ ካስፈለገም በቶፕ በገመድ ካስፈለገም በገመድ ነው የምናደርገው አሁን ይሄን ልብስ በጥልፍ አይደለም የሚሰራው ካው እንት ሜሲክ ተዘርግቶ በእንትን ነው የሚሰራው በሙካሽ ሰራተኛ ነው የሚሰራው እንጂ በጥልፍ አይሰራም በማሽን ጥልፍ የማይሰራም በእጅ ጥልፍ የማይሰራም ለመርፊ አይሆንም ክር ይሄም እንደዛ ለመርፊ አይሆንም ይሄም ስለዚህ ለመርፊ የሚተዋጭ መሃሏ ብቻ ነው ስለዚህ ወይ ልጥፍ እናደርጋለን እንደ ሰዎች ሁኔታ እያየን እንደዛ እንዳደረጋለን ሁለተኛ ደግሞ ለካውያ ጥፋት የሰራሁት ይሄንን ነው ይሄን ልብስ ለካውያ ጥፋት ፋሽን ስለሆነ ለዛ ነው የካውያ ጥፋት እንሰራ ይሄ ልብስ በጣም ነው የሚያምር ይሄ አሁን እስማው በጣም ያምራል ይሄን ነው የሰራሁት ይሄም በነገራችን ላይ ካውያ ጥፋት ልበል እንጂ በኖርማልም ሰው ከፈለገው እንደፈለጉት ሰዎች እንደመረጡት ይሄ ልብስ አሁን ለአይን ቀላል ይመስላል ሲሰራም ቀላል ነው ልዩነቱ ምንድነው ጥሬ ዕቃው ነው ጥሬ ዕቃው እዚህ ጋር ይሄ አበጥ ተደርጎ እንዲሰራ እንደዚህ አድርገን ነው ሰራሁት በገመድ ነው የሰራ ነው ድሩም እንዲችል አድርገን ሰርተነዋል ጨርቁ ወርቀ ዘብ ነው በመነንም መሆን ይችላል 6 አርብ ነው በቶፕ ነው የሚሰራው ለምን ይሄ መርፌ አይገባበት ለመርፌ አይሆን እቺኛው አክር ለመርፌ ስለማትሆን በቶፕ ነው የሚሰራው ለዛ ነው በጣም ነው የሚያምር በጣም ቆንጆ በጣም ያምራል ቀጣይ ደግሞ ወደዚህ ወደ ተለመደው ይሄኛው ልብስ አይተነዋል የተለመደ የታወቀ ልብስ የተለመደ ልብስ ነው እኔ አሁን ይሄን እንትን ያደረገው ስለታዘዝኩኝ ትዛዙን ከታዘዝኩኝ በኋላ ለዚህም ይሆን ጌጥ እየፈለኩኝ ነው ስለዚህ የለሱም ይሆን ጌጥ ስላደረኩኝ ለጌጡ ብዬ ነው ማስተዋወቁ እቺኛዋ ጌጥ ከዚህ ልብስ ጋር በደንብ ትሄዳለች ሁለተኛ ደግሞ እዚህ ጌጡ ብቻ ሳይሆን አሁን ልብስ መሰራት ያለበት እጅ ስራ መግባት አለበት እዚህ ጋር ያሳየናቸው ጨሌዎች እነዚህ ጨሌዎቹ ወደ ሌላ ጊዜ ለቀጣይ ነው ጨሌዎቹ እዚህ ውስጥ እዚህ ላይ መግባት ይችላል እዚህ ላይ ጌጦቹ እንደዚህ ጨሌዎቹ ተፈተው እዚህ ላይ በእጅ ስራ መግባት አለባቸው እዛኔ ልብሱ ምን ይሆናል መሰለኝ ከፍ እያለ ይመጣል አሁን አንድ ሰው በቃ ለአንድ ቀን ነው የሚለው ነገር ይተዋል እንደዚህ አሁን በእጅ ስራ ካደረግንበት ጌጡን አድርገን እጅ ስራ አድርገንበት ከሰራ ነው ልብሱ እየከበረ ሙሉ በሙሉ እጅ ስራ እንደሆነ እጅ ስራ ልብስ ሲሆን ደግሞ ውጭ አገለም ላይ የእጅ ሙያ በጣም ውድ ነው ስለዚህ እኛ ምንድነው ማድረግ ያለብን እጅ ላይ ማብዛት አለብን በቃ ለዛ ነው ይሄን ልብስ እንትን ያለው ቀለል ያለ ልብስ አይሆንም በቃ ምርጥ ልብስ ነው የሚሆነው አሁን ይሄ በዚህ በራሱ ያምራል ግን ይሄ ሲገባበት እዚህ ጋር አሁን ዙሪያውን ይሄ ሲገባበት ሌላ ጊዜ ለነገሩ ካስገባው በኋላ ቪዲዮ መስራት አለብን እንሰራለን ውስጥ ያለው ነገር በጣም አሪፍ ስለሆነ ለእንትኑ ውስጥ ያለው ነገር መግለጽ ስላልቻልኩኝ በስራ ነው ማሳየው እሺ እቺኛዋ ልብስ ያው የተለመደች ልብስ ናት ስለታዘዝኩኝ ስፌቷንና እንደሚመሳሰል ከላይናታችሁ እንደሚመሳሰል ለማስረዳት ነው እቺ ልብስ ታምራለች ለሚመርጣት ሰው በጣም ታምራለች መጣት በጣም ምርጥ ልብስ ናት ቀለል ያለች ናት
አርባቸው አራት አርብ ናቸው። ተደራቢ መነን ስላላቸው ነው። እዚህ ጋር ግሬስ ያይስ አልሰጠም። እነዚህ በጣም ለዛ ነው ያምራል። በጣም ምርጥ ልብስ ነው። ደግሞ ከዚህ ጋር እንጀምራለን። እሺ እቺኛዋ ልብስ አትችላ ሳይር እሺ መጀመሪያ የተሰራችው እቺ ልብስ ናት። እቺ ልብስ በሁለት ድር ላይ ነው የተሰራችው። ጥቅጥቅ ያለች ናት። የዚህ ልብስ መነሻ ናት። አሁን ይሄ ልብስ እስከማሳየቴ ፊት እቺን ላሳይ ብዬ እቺኛዋ መጀመሪያ የተሰራችው እቺ ልብስ ናት። ከዚች ልብስ በኋላ ነው ወደዚህ የቀየረው። ግን እቺ የተሰራችው በተለየ ክር። አሁን ይሄ ሰው ቢያዘኝ እንኳን በቃ ሰፍቼ መስጠት ነው እንጂ ክሩ ራሱ የለም። ያቀላቀልኳቸው ክሮች ሰፍቶ መስጠት ብቻ ነው። መጀመሪያ የሰራዋት እቺን ልብስ ነው። ከዚህ በኋላ ነው ወደዚህ የዘሩ። ይሄ መጀመሪያ ከቀዩ ያው ቀዩን ታውቂያለሽ፣ ከዚህ ቤት አስታውቂያለሁ። ከዛ በኋላ ከቀዩ በኋላ ነው ወደዚህ የገባ ወደዚህ ማለት ነው። ያምራል በጣም። መነሻው ይሄ መነሻዋ እቺኛዋ ልብስ ናት። ከዛች ላይ ነው ይሄ ዳይመንዱ የሚወጣው። ከዚህ ቤት ቀዩን አስተዋውቀን ስለነበር ከዛ በኋላ አሁን ቀይ የሰራ ነው። አሁን በቤጅ አረግነው። በጣም ነው የሚያምረው። የኛው ተሻሽሎ ማለት ነው። ተሻሽሎ ነው የተሰራው። በጣም ነው የሚያምረው። ቶፑን እቺኛዋን ነው የምናደርገው ከላይ። በጣም ያምራል። ምርጥ ልብስ ነው። እንደዚህ አድርገን የሰራነው እቺኛዋ ልብስ በጣም የሚያምር ግሬስ አለ። የሚያምር ነው። በቀዩም ተሰርቷል። በቀዩ የሚፈልግ በቀዩ ማፈልግ ነው። በዚህ በቤጁ ቶፑን እቺ እናደርግላችኋለን። በጣም ምርጥ ልብስ፣ በጣም ያበራል። የሚያምር ልብስ ነው። ቀጥለን ደግሞ ይሄ ልብስ በኦርጋንዛ ሰራው። ይሄ ልብስ በዚህ ይሄ ልብስ በጠባቡ በካውያ ጥፋት ታዝዣለሁ ግን አልጨረስኩም። ስላልጨረስኩ በዚህ በሰፊው ላሳይ። ጨርቁ ውስጥ ያለው ጨርቅና ባክግራውንድ ውስጥ ያለውና ይሄኛው ጨርቅ አንድ አይነት ነው። ስለዚህ ተመሳሰለ ማለት ነው። መደቡና ይሄ ተመሳሰለ። ለየት ያለ ጨርቅ ነው። አዲስ ጨርቅ ነው። 5 አርብ ነው። በጣም እንደዚህ የሚያምር ጨርቅ ነው። ስራው ሁሉ ያምራል። በቃ በጣም ዝም ብሎ ምርጥ ነው። ድጋሚ ደግሞ ይሄንን ልብስ አሻሽዬም ሰርቻለሁ። እዚህ ጋር ላሳይሽ። በእንደዚህ አይነት መልኩ ውስጡ አንድ ስለሆነ ከላይ ሲወጣ ይሄን ነገር እንትን አልኩት። ይሄን ነገር ተወኩና በዚህ ብቻ ጨረስኩኝ። በጣም ነው የሚያምረው። ይሄ ራስ ያምራል። በጣም ምርጥ ልብስ። በጣም ቶፑ ይሄ ብቻ ነው የሚሆነው። ወገብ በላይ ይሄ እንደዚህ ነው የሚሆነው። 5 አርብ ነው። በጣም ነው የሚያምረው። በሻርፕ ነው የሚሰራው። እንደዚህ ነው ልብስ። በቃ ራሱ የሚገልጽ ልብስ ነው። ራሱ የሚገልጽ ልብስ። ጨርቁና ጥበቡ አንድ አይነት ናቸው። አንድ አይነት ከለሮች ናቸው። የሚመሳሰል በጣም ነው የሚያምረው። አሁን ይሄ ለየት ብሎ ለመታየት በጣም ምርጥ ልብስ ነው። ለፕሮግራም ይሆናል። ቀጥለን ይሄኛው ነው። ይሄ ያው ካውያ ጥፋቱ ነው እንጂ ጥለቷ የተለመደች ነው። የተለመደ ልብስ ነው። የተለመደ ጥልፍ ስለሆነ ያው ጥፋቱን ለማስተዋወቅ ነው። ይሄኛው ጨርቁና ጥፋቱን ለማስተዋወቅ። እቺኛዋን ደግሞ ከዚህ በፊት አስተዋውቄ ነበር። መጀመሪያ ስንገናኝ እቺን ልብስ አስተዋውቄ ነበር። እቺ ልብስ አሁን እንዴት እንደምታምር ለማሳየትና ሁለተኛ ደግሞ እቺኛዋ ልብስ ለሌላ ጊዜ ወይ ቀጣይ ላይ ወይ ከዛ በሚቀጥለው ላይ እጅ ስራ ለመስራት ፈልጌ ነው። አሁን በዚህ ከለር ሳይሆን እጅ ስራ የምሰራው በሌላ በቤጅ ሰርተን እነዚህ ላይ ለእጅ ስራ በጣም ምቹ ናቸው። ይሄኛውን እጅ ስራ ማለት ነው። እዚህ ጋር የሰራነው እጅ ስራ እነዚህ ፈርጦችን እዚህ ጋር ለመክተት እቺኛዋ ልብስ በጣም ምርጥ ነው። ለዛ ብዬ ነው የሰቀልኳት። አሰራሯንም ስፌቱንም ምኑም ሳይሆን መጀመሪያ እንትን ያልኳት የፈለኳት ለእጅ ስራ ነው። ለእጅ ስራ ቆንጆ ነው። ከለር ቀየነን ከሰራ ነው። ታምራለች። ግን ተሰርቶም ሲሰራም ያምራል። እንደዚህ እቺኛዋም ደግሞ ከዚህ በፊት ሰርተናል። ከዚህ በፊት አስተዋውቄ ነበር። እንዴት እንደምትሰራ እንዴት እንደምታምር ለማሳየት ነው እንጂ ትንታኔ ያስፈልጋል። ያምራል። ሁለት አይነት ጥበብ አንድ ጋር ሆኖ የተሰራውና ያምራል። ቆንጆ ጥበብ። ቀጣይ ደግሞ ይሄንን ላሳይሽ። አረንጓዴ ለሚፈልግ ሰው ከነ ሙሉ ጨርቁ ማለት ነው። ከታች አረንጓዴ ነው ያልኩት ጌሾ ከለር። ወደ ላይም ሲወጣ ጨርቁ አረንጓዴ ነው። አሁን ይሄ ቶፕም አያስፈልግም። ለምን እዚህ ጋር አረንጓዴው በጣም ድምቅ ስላለ ወደ ላይ ከወጣ ስለማያምር በዚሁ ጨርቅ ልብሱን ቆንጆ አድርጎ መስራት ምንም ሳያስፈልግ ማለት ነው። በጣም ምርጥ ነው። አረንጓዴ ለሚፈልግ ሰው ይሄ በጣም አሪፍ። በጣም የሚያምር ጨርቁ በጣም የሚያምር ሁሉም ነገሩ ያምራል። በተለይ ጨርቁ ያው ልብሱን አውጥቶታል። በጣም ነው የሚያምር። በቀይም ሰርቻለሁ። ቀዩንም ላሳይሽ እግረ መንገድ። ቀዩንም
በሌላ ጨርቅ ነው የሰራሁት። ቀይ ለሚፈልግ ሰው ወደ ላይ ቀይ ማድረግ ይቻላል። የዚህን ያህል ሳይሆን የሆነ አሁን ቀይ ለሚፈልግ ሰው ከዚህም በላይ ማቅላት ይቻላል። ግን በጣም የሚያምረው በዚህ ስለሆነ በዚህ ጨርቅ ስለሆነ ቆንጆ ነው ወጥቶለታል። ከዚህ ይሄን ልብስ አስተዋውቂያለሁ በሙካሽ ምናምን አድርጌ። አሁን በቀይና በዚህ ጨርቅ ነው የሰራሁት። ቀይ በመነንም አለ። በመነም አሳይሽና ሁሉም በፈለጉት መልክ እንዲመርጡ በቀይ በኖርማል መነን እስካሁን ድረስ ኖርማል መነን አላስተዋወቅኩም። አሁን ዛሬ ሁሉም የተለዩ ጨርቆች እና ከተሰፉት ውጪ ኖርማል መነን እንደዚህ በብትን አላስተዋወቅኩም። የተሰፉትን ብቻ ነው ያስተዋወቅኩት። በሁሉም በእውነት ለመናገር ወርጃለሁኝ እኔ። በጣም ነው የሚያምረው። በተለይ አረንጓዴው በጣም ምርጥ ነው። በጣም ነው የሚያምረው። እሺ ከዛ ወደ ቀይ ቡኒ እቺ አዲስ ልብስ ናት። ልብሷ ጨርቋ ኦርጋንዛ ናት። ጨርቋ ኦርጋንዛ ናት። ምርጥ ልብስ ናት። 5 አርብ ነው። በቶፕም በምንም ቢሰራ ያምራል። በጥልፍም በቶፕም ይሄዳል። ያምራል። ቆንጆ በጣም ነው የሚያምረው። ልብሷም አዲስ ነው። እንትን ማድረግም ይቻላል፣ መቀየስም ይቻላል። ያው ከከስተመር ጋር አውርቶ ሌላ ነገርን ይቻላል። እቺ ዳይመንድን ራሱ መጨረስ ይቻላል። ወደ ላይ ጨርሶ የራሱ ቆንጆ የሆነ ቅርጽ መኖር ማድረግም ይቻላል። ይሄውን እንደመጣ ስለሆነ ነው እንትን ያደረኩት። በጣም የሚያምር ልብስ ነው። መጨረሻ ላይ በቃ እነዚህ እንዴት እንደሚሰፉ ለማሳየት ነው ስለታዘዝኩኝ። እነዛ እግረ መንገድን እንዴት ተሰፍቶ እንደሚያምሩ በጥልፍና በቶፕ እሱን ለማሳየት ነው። ለዛሬ ይበቃል። 15 ቀን ግን እጅ ስራ ጨምረንበት እንመጣለን። የዛሬ 15 ቀን እጅ ስራ ጨምረንበት በእጅ ስራ የሚሰሩ ልብሶች ስላሉ እነዚህ አሁን ይሄ አዲስ ስራ ስለሆነ እነዚህን እየከተትን አንዳንድ ልብሶች እጅ ስራ የሚያስፈልጋቸው ልብሶች እጅ ስራ እየከተትን ቀጣይ ላይ እንመጣለን። ሌሎች ደግሞ የተሰፉ ልብሶችም አዳዲስ ልብሶችም ካሉን ጨምረን ሌላ ደግሞ ቆንጆ ልብስም ስላለ በእጅ ስራ የሚያልቅ አንድ ላይ እንመጣለን። መልካም። እሺ ልብሶች በጣም ነው የሚያምሩት። አመሰግናለሁ። እንደሁሌም በጣም ነው የማደንቅህ ነው እውነት ለማናገር በግሌ ልብሶችህን የእጅ ስራህን ውጤቶችን እያየሁኝ አንተን አለማድነቅ ምንም አይቻልም። እንግዲህ ተመልካቾች እነዚህንም ካሳየናቸው ውጪ በጣም ብዙ ልብሶች በጣም ብዙ አማራጭ ልብሶች አሉ። እንግዲህ መተው እንዲያዝፉ መልእክቴ ነው። እናመሰግናለን። አመሰግናለሁ። እሺ ተመልካቾች ስትከታተሉት የቆያችሁት ይሄን ይመስላል። እጅግ በጣም የሚያማምሩ ለየት ያሉ የትም ያልተለበሱ ገበያ ላይ ያልወጡ ልብሶች ነው ያሳየን ማለት ነው። እጅግ በጣም ነው የሚያስደምሙት። እውነት ለመናገር በአካል ብታዩዋቸው ደግሞ እጅግ በጣም ነው የሚያምሩት። እነዚህ ልብሶች እንግዲህ ታች ስልክ አስቀምጥላችኋለሁ እየደወላችሁ ኦርደር ማድረግ ትችላላችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሰላም።